እንደ ሜሲ አይነት የአርጀንቲናን ተጫዋቾች አውራ እንደሚባለው ከመልበሻ ክፍል ሲወጡ አንድ የማፊያ ቡድን ወደ ሜዳ ለፍልሚያ የሚገባ ነው የሚመስለው ለሆነ ኦፕሬሽን። አለቃቸው ደግሞ አለ። ይቆማሉ፣ እነ ደፖል እነ ኦቶማንዲ ይቆማሉ። ከጀርባ ነው የሚመጣው ሜሲ፣ እሱን ተከትለው ነው የሚወጡት። አውራው ሳይወጣ አይከተሉም። ፖርቹጋል ቤት ይሄ የለም። ጠልፈው ቢጥሉት ራሱ ደስ ይላቸዋል ይላሉ በርካቶች። ለኔ የአርጀንቲና አይነት የቲም ቴምፖና ሜንታሊቲ በብርሃን ፍጥነት ሊመጣ አይችልም። አሰልጣኝም ያላት አይመስለኝም። የቤልጂየም ወርቃማ ትውልድን አደንዝዘው ነው አሁን ፖርቹጋል ያሉት። ይህንን ማደንዘዣቸውን ጠዋት ላይም ጽፌዋለሁ። ለፖርቹጋልም ወግተዋል። ሮቤርቶ ማርቲኔዝ ይባላሉ። ሜሲ የአርጀንቲናን የውጤት እስትንፋስ የኩራት ምንጭ ነው። ሜሲ ንጉስ ነው። ሜሲ ጋር መጫወት እድል ነው። እግር ኳስም በሜሲ መሞሸሯ ለራሱ ለእግር ኳስ ራሱ ጭምር እድል ነው። ለተመልካች፣ ለፉትቦል፣ ለፊፋ፣ ለዓለም እግር ኳስ ስፖርት ቤተሰቦች፣ ለዚህ ለኛ ጄኔሬሽንም እድል ነው። CR7 ሜሲ በዓለም እግር ኳስ ላይ ነግሰው ባለፉት 20 ዓመታት አይተናል። ዓለምን ሰንጥቀው የያዙ ናቸው። ሁለቱን ዝም ብለው የሚያወዳድሩ የስፖርት ቤተሰቦች ሊኖሩ ይችላሉ፣ መብታቸው ነው። ነገር ግን ሜሲ ነግሷል በአሳማኝ ሁኔታ። ኳታር ሉሲያ ላይ ደንሶ ጨርሷል። ተአምሩ ግን ቀጥሏል። ሜሲ ስኬታማ ግን የሆነበት ምክንያት ወደ ጠረጴዛ ሲመጣ አርጀንቲናና ተጫዋቾቿ። አርጀንቲና ለአንድ ንጉሷ የታመኑ ወታደሮች አሏት። ሜሲም በጣም ሃምብል ነው፣ ኢጎ የለውም። በዛምቢያ አንድ የወዳጅነት ጨዋታ ላይ ኦቶማንዲ በጣም ሲኒየር ከሚባሉ የአርጀንቲና ተጫዋቾች አንዱ ነው እና ይለዋል በቃ ሜሲ እና መታ ፔናልቲ ተገይቶ እኮ ነው። ሜሲ ፔናልቲ ጭምር አሲስት ያደርጋል። ሮናልዶ ይሄ አይነት ፐርሰናሊቲ ለኔ ያለው አይመስለኝም። በጣም የምወደው ኮከብ ነው፣ ግን ኢጎ ከባድ ነው። የራሱ ኢጎ የተጋባባቸው ግን ለኔ ይመስለኛል። ለፖርቹጋል አንድ ትልቁ የማዴራ ሉል ንጉስ CR7 የሚጫወቱ ተጫዋቾች አልተፈጠሩም። ይህንን ቅመም በአርጀንቲና ብሔራዊ ቡድን ያመጣው ራሱ ሜሲ ነው። ሃምብል ነው፣ ድምፁ አይሰማም፣ በዝምታ የነገሰ ነው። አሰልጣኙ፣ ተጫዋቾቹም አጠቃላይ ቡድኑ ቤተሰብ ነው። እግር ኳስ የሚፈልገውን ፓስወርድ፣ እግር ኳስ የሚፈልገውን አንድነት፣ ህብረትና በጋራ መዋደቅን ጸንቶ በልቡ ያሰረጸ ከአርጀንቲና መለያ ከአርጀንቲና ባጅ ጋር በማራዶና መንፈስ የጸና ቡድን አላቸው አርጀንቲናውያን። እያንዳንዱ ነገራቸው ያስቀናል። ይሄ ፖርቹጋል ውስጥ የለም። ከኮንጎ ሽንፈት በኋላ ራሱ ጃኦ ኔቬስ ብቅ አለና ጎሉን ያስቆጠረው እሱ ነው። በጣም ምርጥ ከሚባሉ ተጫዋቾች አንዱ ነው። ጆዜ አጥብቀው ይፈልጉታል። ኋላ ላይ በዝውውር ዜናችን እናነሳዋለን። ሮናልዶ ከሁላችንም በጣም የተለየው ተጫዋች አይደለም። ከሁላችንም መካከል እንደ ቡድን ኮንትሪቢዩት ለማድረግ ወደ ዓለም ዋንጫ የመጣ ተጫዋች ነው በሚል የተናገረው ሐሳብ ብዙዎችን እያከራከረ ይገኛል። ለምን የሚል ሐሳብ ተነስቷል። ኦንሪ ሐሳብ ሲነሳ ፎክስ ስፖርት ላይ በነበረው ትንታኔ ከነ ኤብራ ካዳብራ ጋር ቡድኑ ነው ጎል እንዲያስቆጥር መጫወት ያለበት ሮናልዶ፣ እርሱ እንዲያስቆጥር ሳይሆን ቡድኑ እንዲያስቆጥር። ሜሲ እንደዛ ነው የሚጫወተው። ግን ሜሲን የሚፈልጉ ለሜሲ የሚዋደቁ ተጫዋቾች ተፈጥረዋል። ይሄ በ5 6 7 8 ዓመታት ውስጥ የተሰራ ነው። ፖርቹጋል ውስጥ የሚያግን አልነበረም። ሮናልዶ የቡድኑ አውራ ነው። የቡድኑ የማይደገመው ኮከብ ጎል አስቆጣሪ ነው። የዓለም እግር ኳስን ከሜሲ ኩል ሰንጥቆ ይዞ ከፍ ያለው ነው። የዓለም እግር ኳስ ዋንጫ ማሸነፍ የሚመጥነው ኮከብ ነው። ለፈጠረው ተጽዕኖ አንድ ንጉሳቸው ቀለም ልክ በአርጀንቲና ፎርሙላ መጫወት የተሳነው ሆኗል። ለዚህ ደግሞ ብሩኖ ፈርናንዴዝን ጨምሮ የፖርቹጋል ከዋክብቶቹ እየተወቀሱ ይገኛሉ። በተቃራኒው ሮናልዶ ራሱም እየተወቀሰ ይገኛል። ሮቤርቶ ማርቲኔዝ ጨከን ብለው ቤንች ሊያረጉት የሚገባል እየተባለ ነው። ይህ አይነት ቀመር ራሱን የቻለ ሌላ ጥያቄ ይዞ ሊመጣ ይችላል። ሮናልዶ መርጠ ቤንች ማድረግ ራሱን የቻለ ትልቅ ጥያቄ ነው። ምክንያቱም ሮናልዶ አይደለም የጨዋታው ደካማ የነበረው። በኮንጎ ጨዋታ ላይ ካገኘ በጣም ምቹ ድሎች ከተፈጠሩለት በተደጋጋሚ ጎሎችን ያስቆጥራል። ፖርቹጋል በእርግጥ በሜሲ ቅኝት በአርጀንቲና ቅኝት መግባት ከቻለች ተፎካካሪ ቡድንና እድል አሁንም አላት። ያልባከነ እድል አላቸው። ሰውየው ግን ልክ እንደ CR7 ላስት ዳንስ ነው ለአሰልጣኝ ሮቤርቶ ማርቲኔዝም። በቤልጅየም የነበራቸው ልምድ መጥፎ ነው። ወደ ፖርቹጋል ስበውት መጥተዋል። ዓለም አያምናቸውም እኒህን አሰልጣኝ።